ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር ያላት ግንኙነት ብዙ ድሎችን የሚፈጥር ቢሆንም በአፍሪካ ቀንድ እየተበራከተ የመጣው የኃይል አስተላለፍ ግን አዳዲስ የደህንነትና የብሔራዊ ጥቅም ስጋቶችንም ይዞ ይመጣል። በተለይም የወደብ ጉዳይ ከነዚህ የኃይሎች ፉክክር ጋር በቀጥታ የተሳሰረ ጉዳይ ነው። ታዲያ ኢትዮጵያ በዚህ ውስብስብ ቀጠናዊ ሁኔታ ውስጥ ብሔራዊ ጥቅሟን እንዴት ማስጠበቅ ትችላለች? በመደመር ትውልድ መጽሐፍ ገጽ 261 የቀረበውን ሀሳብ እንመልከት። ሀገራችን የወደብ አማራጭን ለመፈለግ የምታደርገውን ጥረት በማጠናከር ሊደርስባት የሚችለውን ተጽዕኖ መቀነስ አለባት። ከዚህም በተጨማሪ በቀጠናውና በባህር አካባቢ እየሰፋ በመጣው ወታደራዊ እንቅስቃሴ የሚፈጠረውን ስጋት ለመቀነስ ብሔራዊ ጥቅምን ማስጠበቅ የሚያስችል ተገዳዳሪ ኃይል ሆኖ ለመውጣት ትልቅ አቅም መፍጠር ያስፈልጋል። ከዚህ ጋር ተያይዞም ሁለንተናዊ ወታደራዊ አቅም መገንባትና የባህር ኃይል ግንባታን በልዩነት ማጠናከር አስፈላጊ ነው። በተጨማሪም ዲፕሎማሲ ረገድ ባልጠራው የሀገራቱ ውድድር መካከል ለአንድ ወገን በማድላት ሊመጣ ከሚችለው ተጽዕኖ መጠንቀቅ ያስፈልጋል። ዲፕሎማሲያዊ ሚዛንን በመጠበቅ ሊያግባቡን በሚችሉ ጉዳዮች ላይ ከሁሉም ኃይላት ጋር ለመስራት ዝግጁ መሆን ውጤት ያመጣል። ጽሁፉ የወደብ ጉዳይ ከኢኮኖሚ ጥቅም ያለፈ መሆኑን ያመለክታል። በአፍሪካ ቀንድ የሚካሄደው የተለያዩ ኃይሎች ፉክክርና በመካከለኛው ምስራቅ የሚፈጠሩ ግጭቶች በኢትዮጵያና በቀጠናው ላይ ቀጥተኛ ተጽዕኖ ያሳርፋሉ። ስለዚህ የወደብ አማራጭን ማስፋት፣ ሁለንተናዊ ብሔራዊ ጥቅምን መገንባትና የዲፕሎማሲ ሚዛንን መጠበቅ የአንድ ብሔራዊ ጥቅም ስትራቴጂ አካላት ናቸው። ስለሆነም በእነዚህ ኃይሎች ፉክክር ውስጥ ኢትዮጵያ የራሷን ጥቅም ለማስጠበቅ አቅሟን መገንባት ይኖርባታል። ዮናስ ጌትነት ነኝ። የፋና ዲጂታል ቤተሰብ ይሁኑ።